ልጅህ ሲያድግ ውጤታማና ስኬታማ እንዲሆንልህ የምትፈልግ ከሆነ ሃይማኖት ከሚባል ነገር የብርሃን ዓመት ያህል ርቀት ወስደህ አሳድገው። ሃይማኖት የሕፃናትን አእምሮ ማኮላሸት ብቻ ሳይሆን ለሚገጥማቸው ከባባድ ፈተናዎች ቀላሉ መልስ የሆነ ማለት ነው፣ ወደ ስንፍና ይጋብዛቸዋል። ሌት ሚ ኤክስፕሌን። ሃይማኖት ይሄ ምርምር ወይም አናላይዚንግ ወይም ይሄ ሪዝኒንግ የሚባሉ ነገሮች ማለት ነው እንዲጠፉ የሚያደርግ ቀላል የሆነ መልስ ነው። ለምሳሌ ጦርነት ተነስታ እንበል፣ ሁለት ሰነፍ ፖለቲከኞች መግባባት ስላልቻሉ እያለቅን ነው እንደማለት ማለት ነው። የፈጣሪ ቁጣ ይልሃል። ከዛ ደግሞ እሳተ ገሞራ ፈነዳ እንበል፣ ሄዶ እሳተ ገሞራው ምንድነው ከየት ነው የመጣው ብሎ እንደመመራመር እግዚኦ መሐረነ ይልሃል። ወይም ድርቅ ሲነሳ ሴፍ ስላላረግን ነው ወይም ኤልኒኖ ተነስቶ ነው ምን ማድረግ አለብን ብሎ ነገሩ እንደማስተካከል ማለት ነው። ለዚህ ወንድማችን ላነሳቸው ጥያቄዎች መልስ ከማቅረብ በፊት ሃይማኖት ኖሯቸው የዓለምን እይታ ምልከታ የቀየሩ እጅግ የመጠቁ አእምሮ ያላቸው ሰዎች 3-4 ሰዎች ልጋብዘው። የመጀመሪያው ሳይንቲስት ኒኮላስ ኮፐርኒከስ ይባላል። ከ1473 እስከ 1543 የነበረ እጅግ ባለ ምጡቅ አእምሮ ከነበራቸው ሰዎች መካከል አንዱ ነው። በሱ ዘመን የነበሩ ብዙ ሰዎች የሚያምኑት ፀሐይ በምድር ዙሪያ ትዞራለች የሚል አመለካከትን ነው። እሱ ግን ፀሐይ የፕላኔቶች ሁሉ ማዕከል እንደሆነችና ምድርን ጨምሮ ሌሎች ፕላኔቶች ሁሉ በፀሐይ ዙሪያ እንደሚዞሩና ሶላር ሲስተምን ክሬት ያደረገ ሳይንቲስት ነው። ይህ ሳይንቲስት የዩኒቨርስ ሁሉ የዓለማት ሁሉ ፈጣሪ እግዚአብሔር መሆኑን የሚያምንና ማቴማቲክስን ጭምር እግዚአብሔር ክሬት እንዳደረገ የሚመሰክርና የሚናገር ሰው ነበረ። ይህ ሰው ሃይማኖተኛ ሆኖ ማደጉ ከመጽሐፍ ቅዱስ ጋር የተናበበ ሕይወት ይዞ ከልጅነት እስከ ዕውቀቱ ማደጉ ሐሳቡን ውስን ደግሞ ምክንያታዊ እንዳይሆን አላደረገውም። ደግሞ በምስሉ ላይ የምትመለከተው ታላቁ ሳይንቲስትና ፊዚሻን አይዛክ ኒውተን ነው። ከ1642 እስከ 1727 የነበረ ሲሆን የምናውቀውን ዓለምን የቀየሩ የፊዚክስ ውጤቶችን ለዓለም ያስተዋወቀ ታላቅ ሳይንቲስት ነው። ይህም ሳይንቲስት ክርስቲያን የነበረና እንደውም ለሳይንስ ከሚሰጠው ጊዜ የበለጠ ለቴዎሎጂ ጊዜ የሚሰጥ ጻፋቸው ጽሑፎች መካከል ውስጥም 1.3 ሚሊዮን የሚያክሉ ቃላቶች ከመጽሐፍ ቅዱስ የወሰደ እንደውም በንግግሮቹ መካከል ከእግዚአብሔርና ከቃሉ ስልጣን በታች ነው ሁሉ ነገር የሚሰራውና የሚፈጠረው የሚል ሳይንቲስት ነው። ለዚህም ሳይንቲስት መመራመርን፣ አዲስ ግኝትን ማግኘትን፣ ዓለምን መለወጥን ሃይማኖተኛ መሆኑ ወይም ባለ እምነት መሆኑ አልወሰነውም፣ አልገደበውም። ይልቁንም እግዚአብሔርን መፍራቱና እግዚአብሔርን ማወቁ ለሳይንስ ውጤቱ ከፍተኛ አስተዋጽኦ እንዳደረገለት ራሱ የመሰከረ ሰው ነው። ለሳይንስ ከሚሰጠውም ጊዜ የበለጠ ለመጽሐፍ ቅዱስ ጊዜ የሚሰጥ ሰው ነበር። ይህ በምስሉ ላይ ደግሞ የምትመለከተው ቻርልስ ባቤጅ ይባላል። ይህም ግለሰብ እንግዲህ ዘ ፋዘር ኦፍ ኮምፒውተር ተብሎ የሚጠራ ግለሰብ ነው። የመጀመሪያውን ፋንክሽን የሚያደርግ ኮምፒውተርን ለዓለም ያስተዋወቀው ነው። አሁን እጃችሁ ላይ የደረሰው ስማርት ነገር በጠቅላላ መነሻ ሐሳብ የተወሰደው ከዚህ ሰው ነው ብንል ማጋነን አይሆንም። ይህም ሰውዬ በ1837 እንደ አውሮፓውያን አቆጣጠር የመጀመሪያውን ኮምፒውተር ለዓለም አስተዋውቋል። ይሄም ግለሰብ እንግዲህ ክርስቲያን የነበረ ሃይማኖተኛ የነበረ እግዚአብሔር አምላኩን የሚያምን እንደውም ተአምራት ወይም ሚራክል አለ ብሎ የሚያምን ዲፌንድ የሚያደርግም ሰው ነበረ። ሃይማኖተኝነቱ እንዳያሰብ እንዳይፈጠር የሥራ ተነሳሽነት እንዳይኖረው አልገደበው። ብሌዝ ፓስካል ይሄ የምታዩት ሰው ማቴማቲሽያን ነው፣ ፊዚሻን ነው፣ ደግሞ ቴዎሎጂያን ነው። ሰው ሁላችንም የምናውቀው ታላቅ ግኝት አለው። እሱ ካልኩሌተር ወይም አዲንግ ማሽንን ክሬት ያደረገ እጅግ በጣም ምጡቅ ጭንቅላት ያለው ባለብሩህ አእምሮ የነበረ ሰው ነው። ይህ ሰው ቴዎሎጂያን እንደመሆኑ የእግዚአብሔርን አለመኖር ማስረዳት እጅግ ከባድ ነው። ይልቁንም የእግዚአብሔርን መኖር ማስረዳት አለመኖሩን ከማስረዳት የበለጠ ቀላል ነው ብሎ የሚናገር የሚያስተምር ቴዎሎጂያን የነበረ ሰው ነው። እንግዲህ እነዚህ ምሳሌዎች ናቸው። ቀጥሎ ደግሞ እነዚህ የስም ዝርዝሮች ተከተለክ ታሪካቸውን ማየት ማጥናት ትችላለህ። ሁሉም ለዓለም እጅግ አስፈላጊ የሆነ ግኝት ያገኙ ሳይንቲስቶች፣ ተመራማሪዎች ናቸው። እነዚህ ሁሉ በዝርዝር ያስቀምጥኩልህ ሰዎች የእግዚአብሔርን መኖር የሚያምኑ ሰዎች ናቸው። ሃይማኖት በአንዳንድ ሰዎች እጅ ገብቶ ሰዎች
ውስን አስተሳሰብ እንዲኖራቸው አድርጓል በሚለው አዎ እስማማለሁ። ግን ራሱን ችሎ እምነት ሰዎች ውስን እንዲሆኑ አያደርግም። ያንን እምነት የሚመሩት የሚያንቀሳቅሱት ሰዎች ለገዛ ፍላጎታቸው ሰዎች ውስን አስተሳሰብ እንዲኖራቸው ይጭናሉ። ለምሳሌ አውሮፓውያኑ ወደ አፍሪካ የወንጌል አገልግሎትን ሲያመጡ ራሱን ችሎ ከቀኝ ግዛትና ከወራሪነት ጋር አያይዘው ይህን እምነት ማስፋፋት ስለፈለጉ የሰዎች የተሻለ አስተሳሰብ እንዳይኖራቸው፣ እንዳይሰሩ፣ የፈጠራ ግኝት እንዳይኖራቸው አውሮፓ ገናናና ሀያል ሀገር እንድትሆን አፍሪካ እንድትቆረቁዝና ጥሬ ዕቃዎቿን ወደ አሜሪካና ወደ አውሮፓ ለመውሰድ ተጠቅሞበት ሊሆን ይችላል። ሃይማኖቱ ሳይሆን ችግር የነበረው ሃይማኖቱን ያመጡት ሰዎች ሃይማኖትን በሰው ላይ የጫኑበት ምክንያት ነው ችግር የፈጠረው። ስለዚህ ራሱን ችሎ ሃይማኖት ሰዎች ውስን አስተሳሰብ እንዲኖራቸው ምክንያታዊ እንዳይሆኑ እንዳይጠይቁ አያደርግም። ሃይማኖት እንደዛ አያደርግም። ነገር ግን ሃይማኖቱን የሰጡክ ያቀበሉክ ሰዎች በሃይማኖቱ ተጠቅመው አንተን መግዛትና ማሳነስ ሲፈልጉ እንደ ወፕን እንደ ጦር መሳሪያ አድርገው ሲጠቀሙበት አደጋ ሊኖረው ይችላል። ራሱን ችሎ የእግዚአብሔርን መኖር ማወቅ፣ በተለይ መጽሐፍ ቅዱስን ማንበብ ብሩህ አእምሮ እንዲኖርክ እንድታሰላስል እንድታገናዝብ ያደርጋል እንጂ ነገሮችን ጭፍን አድርገን ሶሉሽን እንዳንሰጥ አያደርገንም። ልክ እንደነዚህ ሳይንቲስቶች ለዓለም የቻልነውን ያክል እንድናበረክት እግዚአብሔር መንግስት እስኪመጣ ይሄ ሁሉ ኮራፕት የሆነ ነገር ፍጹም ትክክል እስኪሆን ድረስ የራሳችንን ጥረትና መልካም ነገር እንዳናደርግ አይገድበን። መጽሐፍ ቅዱስን የሚያነቡ ሕፃናት የበለጠ እንደውም እምነታቸው ተስፋ እንዳይቆርጥ በጽናት እንዲኖሩ እንዲታገሉ ያደርጋል። ዳዊት ጎልያድን ጣለ ሲባሉ ምንም ትንሽነታቸው ውስጥ ትንሽ አቅም ቢኖር እግዚአብሔር ከነሱ ጋር ከሆነ ትልቅን ነገር ማድረግ እንደሚችሉ ያምናሉ። ምንም እንዳይሰሩ እጃቸውን እንዳያጣጥፉ አያደርጋቸውም ብዬ አስባለሁ። ስለዚህ ወንድማችን ከሃይማኖት ሽሹ ባልከው እኔ ልጄን ከሃይማኖት አላሸሻትም። ፈርሃ እግዚአብሔር እንዲኖራት፣ ሰዎችን እንድታከብር፣ ሀገሯን እንድትወድ፣ በእምነቷ ጠንካራ እንድትሆን፣ ደግሞ ራሷን አይምሯን እንድታጎለበት ከስር ከስር ልጆቼን አሰለጥናለሁ፣ አስተምራለሁ እንጂ ሃይማኖት ጭልምተኛ ያደርጋቸዋል ብዬ ብርሃን ፍጥነት ባለ ርቀት ልጆቼን ከሃይማኖት አላርቃቸውምና በዚህ ሐሳብ ካልስማማም ለማለት ነው። ይመች። በነገራችን ላይ ጴንጤውም ጋር ዘይት የሚነግዱ ሰዎች አሉ አይደል? እኔ እቃወማለሁ። በነገራችን ላይ የዘይት ንግድ እቃወማለሁ። ከዚህም በፊት በተደጋጋሚ ተናግሬያለሁ። ፎቶ ተደርጎበት የተቀባ ውሃ፣ የተቀባ ዘይት፣ ዘይቱ ራሱ ቅባት ነው፣ ሌላ ደግሞ የተቀባ ይለዋል። ዘይት የሚቸረችሩ ነጋዴዎች አሉ። እሱን ስቃወም ነው የኖርኩት። ምክንያቱም እውነት የትም ቦታ እውነት ነው። እውነት የትም ቦታ ራሱን ሊቀይር አይችልም። ያ እውነት ነው። የምናገለግለው የእግዚአብሔር ቃል በነፃ የተቀበልነውን በነፃ እንድንሰጥ እንደዛ ነው የታዘዘው። ኦኬ። የዘይት ንግድን ድሮም እቃወማለሁ፣ አሁንም እቃወማለሁ። እሺ፣ እንደሰማችሁት ነው። ትዝታው ሳሙኤል በነገራችን ላይ በፕሮቴስታንት መካከል ስላለው አመጽ ስላለው ነውር የማውራት ምንም አይነት ሞራል የሌለው ሰው ነው። ምክንያቱ ደግሞ ምንድነው ስትሉ ራሱ ከሚያወራው ከዘይትና ከጨው ነጋዴዎቹ ጋር አብሮ ስለሚሰራ ማለት ነው። ይህን ቪዲዮ ተመልከቱ። ከማን ጋር ተመልክታችሁታል? ከማን ጋር ቁጭ ብሎ እንደሚያወራ። በነገራችን ላይ ትዝታው ሳሙኤል አገር ውስጥ ለሁለተኛ ጊዜ መጥቶ በየቦታው በተለይ ደቡብ አካባቢ ላይ ወንጌል ለአገልግሎት በሚል ሰበብ እያዘጋጃቸው ያላቸው ፕሮግራሞች ላይ ኦር ለመድረስ እንሩጥ በሚል ሰበብ ቪዲዮታችን እንዳስቀመጥኩላችሁ ከብዙ ምስኪን ሰዎች የቲሸርት ንግድ ውስጥ የገባ ብዙ ባለሀብቶችን ደግሞ ኮንፈረንስ በማድረግ ሰበብ ገንዘብ እየተቀበለ ኪሱን እያደለበ ያለበት ሁኔታ ነው ያለው። ስለ ዘይት ነጋዴዎች በድፍረት ለማውራት ይሞክራል። ዞሮ ዞሮ ግን ዘይቴ ይፈውሳል እያለ ለምስኪኖች ዘይቱን የሚሸጠው ሐሰተኛው ነቢይ እዩ ጩፋ ጋር በመሆን ደግሞ ህብረት ሲያደርግ ትመለከቱታላችሁ። ንግግርና ህይወት ሲጋጭ ማለት እንደዚህ ነው። አንተ ድፍረቱ ያለህ ወደ ውጪ ስለ ኦርቶዶክሶች እንደዚህ ነው እንደዛ ነው ብለ የማውራት ድፍረት ነው ያለ። ለምን እዛ ስለተሸኘና ስለተባረክ ስለ ኦርቶዶክስ በሩቅ ሆነ
ታወራለህ፣ ትናገራለህ። ፕሮቴስታንት ቤት ሆኖ ለኦርቶዶክስ ቤተ እምነት ጥላቻ ያላቸውን ሰዎች ታስደስታቸዋለህ። በተረፈ ግን የጽድቅ አቋም የእውነት አቋም ለእግዚአብሔር ቃል መወገን ኖሮ በፕሮቴስታንት መካከል ስላሉ ስለ ሐሰተኞቹ የማውራት ኢምንት ሞራልም ኢምንት ድፍረትም ህይወቱም የለህም። ምክንያቱም አንተም ከነሱ መካከል እንደ አንዱ ነህ። አውቃለሁ ዩቲዩብ ላይ እና ፌስቡክ ላይ ጻድቅ መጫወት ይቻላል። መሬት ላይ ሲወርድ ግን የገንዘብ ፍቅር ሰዎችን ይፈትናል። ለዛም ነው አንተ በክሩሴድና በኮንፈረንስ ሰበብ ለሰዎች እንሩጥ እያልክ ከመንፈሳዊ ዓላማ ውጪ የሆነ ጉዳይ ቲሸርት ንግድ ውስጥ የገባከው። ራሳቸው የሚናገሩትን የማይኖሩ ወደ ሰው ቤተ እምነት ጥላቻን የሚወረውሩ ለወንጌል ሳይሆን ለኪሳቸው ካደሩ እንደ ትዝታው ሳሙኤል አይነት ከሆኑ ሰዎች እንድትቆጠቡ ነው ይህንን ቪዲዮ የሰራሁት። ይመቻችሁ።